እስራኤልና ሊባኖስ በተኩስ አቁም ስምምነት ውስጥ ባሉበት ቴልአቪቭ በደቡባዊ ሊባኖስ የምትፈጽመውን ጥቃት መቀጠሏ ተመላክቷል። እስራኤል በደቡባዊ ሊባኖስ በተሽከርካሪ ላይ በፈጸመችው የሰው አልባ አውሮፕላን ጥቃት የአንድ ሰው ሕይወት ሲያልፍ ብዙዎች መቁሰላቸው ተገልጿል። እስራኤል ሄዝቦላን ኢላማ ያደረጉ የምትላቸውን ጥቃቶች በደቡባዊ ሊባኖስ ስትፈጽም ይህ የመጀመሪያው አይደለም። በሳምንቱ መጨረሻ ብቻ በደቡባዊ ሊባኖስ በፈጸመቻቸው ጥቃቶች በትንሹ የአራት ሰዎች ሕይወት ማለፉም ተመላክቷል። ቴልአቪቭ ስለ ጥቃቱ ያለችው ነገር ባይኖርም በቅርብ ሳምንታት በየቀኑ በሚባል ደረጃ የሄዝቦላ አባላትና መሰረተ ልማቶችን ኢላማ ያደረጉ ያለቻቸውን የአየር ጥቃቶች ማጠናከሯ በደቡባዊ ሊባኖስ ያለውን ውጥረት ከፍ አድርጎታል። ቴልአቪቭ የሊባኖስ መከላከያ ሄዝቦላን ትጥቅ በማስፈታቱ ረገድ ይበልጥ እንዲንቀሳቀስ ግፊት እያደረገች ስለመሆኑም ሮይተርስ 3 የሊባኖስና 2 የእስራኤል ወታደራዊ ባለስልጣናት ነግረውኛል ሲል ዘግቧል። ሆኖም የእስራኤል ፍላጎት በሊባኖስ የመከላከያ ባለስልጣናት ተቀባይነት አለማግኘቱም ተመላክቷል። ባለስልጣናቱ የኢራን ድጋፍ እንዳለው የሚነገረውን ሄዝቦላን ትጥቅ ለማስፈታት ተጭኖ መንቀሳቀሱ የሲቪል ዜጎችን ተቃውሞ ያመጣል የሚል ስጋት እንዳሳደረባቸው ተጠቁሟል። በእርግጥ የሊባኖስ መከላከያ ከእስራኤል ጋር ባደረገው የተኩስ አቁም ስምምነት መሰረት በተገባደደው 2025 መጨረሻ ከሄዝቦላ የጸዳች ደቡባዊ ሊባኖስን እንደሚያውጅ እርግጠኛ ነው። ሆኖም የሊባኖስ መከላከያ በቅዱ የግለሰብ ንብረቶችን መፈተሽን አላካተተም። እስራኤል ያለዚህ ሄዝቦላን ትጥቅ ማስፈታቱ ሙሉ ለሙሉ የተሳካ አይሆንም ብላ ታምናለች። እስራኤል በአሜሪካ መር ኮሚቴ ምክክር ሊባኖስን መሰል ዘመቻን እንድታደርግ ዘመቻዋን በደቡባዊ ሊባኖስ ከጀመረች ከአጭር ጊዜ በኋላ መጠየቋ ይታወሳል። ዘመቻዋ ሂዝቦላን ትጥቅ ለማስፈታት ያለመ መሆኑን ገልጻ እንደነበረም የሚታወቅ ነው። መሰል የእስራኤል ዘመቻዎችና በቅርቡ እያደረገች ያለው ጥቃት እስራኤል የሂዝቦላ የትጥቅ መፍታት በሊባኖስ መከላከያ የማይሳካ ከሆነ ሙሉ ዘመቻን በሊባኖስ ልትከፍት እንደምትችል ማሳያ ናቸው እየተባለም ነው። የኢራን ድጋፍ እንዳለው የሚነገርለት ሂዝቦላ በ12 ቀናቱ ጦርነት ኢራን በእስራኤልና አሜሪካ ጥቃት ከተፈጸመባት ወዲህ ለቡድኑ የምታደርገው ድጋፍ መቀነሱ ይመላከታል። በዚህም መዳከሙ ቢገለጸም አሁንም ቢሆን በሊባኖስ የመንግስት ስርዓት ውስጥ ጠንካራ ድጋፍ እንዳለው ይነገራል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሳምንት በፊት ሊባኖስ እንደተስማማነው ታደርጋለች ብያምናለሁ፣ ያ ካልሆነ ራስን የመከላከል መብታችንን እንጠቀማለን ሲሉ መዛታቸው ይታወሳል። የሊባኖስ መከላከያ የእስራኤልን የቤት ለቤት ዘመቻን ከጎርጎሮሳውያኑ 2000 ጀምሮ በያዘቻቸው ደቡባዊ ሊባኖስ ግዛቶች መጀመሯ የራሷን ፍላጎት ለመፈጸምና ሊባኖሳውያንን ለማፈናቀል ያለመ ሊሆን ይችላል የሚል ስጋት እንዳለው ይመላከታል። የእስራኤል ዘመቻ ሀገሪቱን ወደ ባሰ አለመረጋጋት እንዳይወስዳትም የቤይሩት ስጋት መሆኑ ይመላከታል። እስራኤል በደቡባዊ ሊባኖስ ሄዝቦላ ራሱን በትጥቅ ለማጠናከር እየተንቀሳቀሰ ነው በማለት የጦር መሳሪያ ዝውውር ሰንሰለቱን ለመበጠስ እየሰራች ስለመሆኑ ትናገራለች። በተኩስ አቁም ስምምነቱ መሰረት ሄዝቦላ ትጥቅ መፍታት ቢኖርበትም ቡድኑ ግን ሙሉ ለሙሉ ትጥቅ መፍታትን አይቀበለውም። ሊባኖስን ከእስራኤል የመጠበቅ መብት አለኝ ባይም ነው። ሊባኖስ በበኩሏ ከእስራኤል ጋር የገቡት የረጅም ጊዜ የድንበር አካባቢ ግጭት ለመጨረሻ ጊዜ የተሳካ የተኩስ አቁም ስምምነት አፈጻጸም እንዲኖረው አሜሪካ ጣልቃ እንድትገባ ትሻለች። ሄዝቦላ በበኩሉ እስራኤል ሙሉ ለሙሉ ከሊባኖስ ግዛት እስካልወጣች ድረስ ትጥቅ አልፈታም ባይ ነው። በሌላ በኩል እስራኤልና ሐማስ በቅርቡ የተኩስ አቁም ስምምነት ማድረጋቸው ሲታወቅ እስራኤል በፍልስጤም ጥቃት መፈጸሟን መቀጠሏም ተመላክቷል። ከጋዛ ከተማ በስተ ምስራቅ ባለ ስፍራና በዌስት ባንክ ጥቃት መፈጸሟ ተገልጿል። የ5 ሳምንታት እድሜ ስላስቆጠረው የጋዛ የተኩስ አቁም ስምምነቱ ሁኔታ ለመምከር የአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካሪ ጃሬድ ኩሽነር ወደ እስራኤል ማምራታቸውም ተሰምቷል። ኩሽነር ከኔታንያሁ መገናኘታቸውም ተገልጿል። የትራምፕ ባለ 20 ነጥብ የጋዛ የተኩስ አቁም ስምምነት ሰነድ ዝግጅት ላይ ትልቅ ሚና ከነበራቸው መካከል ኩሽነር አንዱ መሆናቸው ይመላከታል። አማካሪው ወደ እስራኤል ማምራታቸው አሜሪካ ትልቅ ሚና የተጫወተችበት የተኩስ አቁም ስምምነቱ ውጤታማነትን ማረጋገጥን ያለመ መሆኑ ተመላክቷል። በእስራኤልና ሐማስ መካከል የተደረገው የተኩስ አቁም ስምምነት የአንድ ወር ጊዜ አስቆጥሯል። እስራኤል ጥቃቷን ቀጥላለች በሚል ስትወቀስ 2000 የሚደርሱ ፍልስጤማውያን እስረኞችን ስትለቅ ሐማስ 20 በህይወት ያሉና 24 በህይወት የሌሉ ታጋቾችን መልሷል። ለተኩስ አቁም ስምምነቱ ተገዢ ነኝ ሲልም ገልጿል። በተኩስ አቁም ስምምነቱ መሰረት ለፍልስጤማውያን በየዕለቱ ምግብ፣ መድኃኒትና ሌሎች አስፈላጊ ቁሶችን የያዙ 600 የጭነት ተሽከርካሪዎች ወደ ጋዛ ሰርጥ እንደሚገቡላቸው ቢገለጽም እንደተባበሩት መንግስታት ድርጅት ከሆነ አሁን ላይ 200 ያክል ብቻ ናቸው እየገቡ ያለው። ይህም ለጋዛ ሰዎች እርዳታ ለማቅረብ ከሚያስፈልገው በታች መሆኑ ነው የተመላከተው። ኤሚሬትስ ጋዛን የሚያረጋጋው ኃይል አካል ላትሆን እንደምትችል አስታውቃለች። የሀገሪቱ ፕሬዝዳንት የዲፕሎማሲ ጉዳዮች አማካሪው አንዋር ጋርጌሽ ግልጽ የሆነ ፖለቲካዊና የትግበራ ማዕቀፍ እስከሌለ ድረስ ጋዛን የሚያረጋጋው ኃይል አካል ላትሆን እንደምትችል ተናግረዋል። እንደ አማካሪው ከሆነ ላረጋጊ ኃይሉ ግልጽ የሆነ የትግበራ ማዕቀፍ እስካሁን አልታየም። ሀገሪቱ በዚህ ውስጥ ላረጋጊ ኃይሉ ወታደሮቿን የመላኳን ነገር ላይሆን እንደሚችል በመጠቆም ለጋዛ ሰላም ፖለቲካዊ ጥረቶችን በመደገፉ እንደምትቀጥል አስታውቀዋል። ይህም በጋዛ አረጋጊ ኃይል የመኖሩ ነገር በሀገራት ጥርጣሬ ስር መሆኑን ጠቁመዋል። ሳውዲ አረቢያ በሌላ በኩል ከእስራኤል ጋር ያላትን ግንኙነት የማለሳለሷ ነገር ቢያንስ
ቢያንስ የፍልስጤም ሀገር መሆን ካልተረጋገጠ የማይሆን መሆኑም ተጠቁሟል። የሀገሪቱ መሪ ልዑል መሐመድ ቢን ሰልማን ከሳምንት በኋላ ወደ አሜሪካ አምርተው ከአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደሚመክሩ ይጠበቃል። ትራምፕ ሳውዲ ከእስራኤል ያላትን ወዳጅነት መልካም እንደምታደርግ ያላቸውን ተስፋ ቢገልጡም ከወደ ሳውዲ የወጣ መረጃ ነገሩ የማይሆን መሆኑን አሳይቷል። የሳውዲ አረቢያና እስራኤል ግንኙነት ከ10 ዓመታት በጠላትነት መተያየት በኋላ ቢሻሻል በመካከለኛው ምስራቅ ለአሜሪካ ተጽዕኖ መጨመር አስተዋጽኦ ቢኖረውም ሳውዲ ስለ ፍልስጤም ሀገርነት ተአማኒ ማዕቀፍ ከሌለ እንደማታደርገው ለአሜሪካ በዲፕሎማሲያዊ መንገድ መግለጿ ተጠቁሟል። መሪዋ ፕሬዝዳንት ትራምፕን ከማግኘታቸው አስቀድሞ በዚህ ጉዳይ ላይ ግልጽ አቋሟን ለአሜሪካ የጠቆመችው የተሳሳተ ግንዛቤ እንዳይኖር ስለመሆኑም ተመላክቷል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ግን የፍልስጤምን ሀገርነት እንደሚቃወሙ በተደጋጋሚ መግለጻቸው ይታወሳል። በቅርቡ ለፍልስጤም የሀገርነት እውቅናን የሰጠችው ፈረንሳይ ደግሞ የፍልስጤም ባለስልጣን ፕሬዝዳንትን እንደምታስተናግድ ይጠበቃል። የሀገሪቱ ፕሬዝዳንት ኢማኑኤል ማክሮን ከፍልስጤም ባለስልጣን ፕሬዝዳንት ሙሐመድ አባስ ጋር በነገው ዕለት እንደሚመክሩ ተመላክቷል። እስራኤል የጋዛ ዘመቻዋን መጀመሯን ተከትሎ ከሂዝቦላህ ጋር ጦርነት ውስጥ ከገቡ በኋላ የተኩስ አቁም ካደረጉ ዓመት ቢቆጠርም አሁንም ጥቃት መፈጸሟ የተኩስ አቁሙን ዘላቂነት ጥያቄ ውስጥ አስገብቶታል። ከሐማስ ጋርም ከወር በፊት የተኩስ አቁም ስምምነት ላይ ብትደርስም በጋዛ ጥቃቶችን እየፈጸመች መሆኑም ትችቶችን እያመጣባት ነው። ሂዝቦላህም ሆኖ ሐማስ ለተኩስ አቁም ስምምነቶቹ ተገዥነን ባይ ናቸው። ሂዝቦላህ በበኩሉ እስራኤል ከሊባኖስ ክልል ሙሉ ለሙሉ ካልወጣች ትጥቅ አልፈታም ባይ ነው። ከዚያ ውጭ ለተኩስ አቁሙ ተገዥ መሆኑንም መግለጹ ይታወቃል። እስራኤል በበኩሏ ሂዝቦላህ ትጥቅ እስካልፈታ በዘመቻ ይቀጥላለሁ ባይ ናት። የቅርብ ጥቃቶቿም የዚህ እቅዱ አካል መሆናቸውን ትገልጻለች። እስራኤል ከተኩስ አቁም ስምምነት በኋላ በሊባኖስ ጥቃት መፈጸሟን እንደቀጠለችው ሁሉ በጋዛም ከተኩስ አቁም ስምምነቱ በኋላ ጥቃት መፈጸሟን መቀጠሏ ይፋዊ ባልሆነ ጦርነት ላልተገደበ ጊዜ ጥቃት የመፈጸም ስልቷን እንደ ሊባኖስ ሁሉ በጋዛም ለመከተል የማቀዷ ማሳያ ተደርጎም እየተወሰደ ነው።